ከዚህ ቤት ውጭ አማራጭ ከሌለሽ አለመውለድ ነው ታዲያ። እንዴ ቆይ ማሚ እንዴት ነው አለመውለድ የምችለው? አርግሻለሁ እኮ። ሰሚያለሽ? ምንም ጊዜ የሚፈታው ነገር የለም። ሴትዮዋ እንደሆነች ከጊዜ ወደ ጊዜ አውሬ ይሆንሽ። በቃ እሺ፣ ማስተካከል ያለብኝ ነገር አስተካክላለሁ። እሺ ካልሆነ ግን እኔ አቤልን አወራዋለሁ። ችግር ውስጥ እየገባሽ ላይ ዝም አልልም። እሺ አቤል ስለ ወረቀቱ ጉዳይ በመጨረሻም ነቃ። ታዲያ እሱ ደግሞ ስለ ወረቀቱ አሁን አጥብቆ ከመፈለጉ በፊት ምን አይነት ነገሮች ነበሩ ስለሚለው ደግሞ እናወራለን ማለት ነው። ታዲያ አቤል ይህንን ወረቀት አሁን እንዲፈልገው ያደረገው ነገር በመጀመሪያ ደረጃ የማሚቴ መቀያየር አሳሳቢ ደረጃ ላይ ደርሶበታል። በዚህም ሁኔታ ላይ ሆና ደግሞ አሁንም ስለ ወረቀቱ መጠየቋ ደግሞ ለሱ እንዲያስብበትና የሆነ ነገር እያንዣበበ እንደሆነ በላዩ ላይ እንዲገነዘብ አድርጎታል። ታዲያ አቤል ደግሞ ስለ ወረቀቱ ጉዳይ ሲፈልግ ሆኖና ታስቦ የማያውቅ ነገር እንዲሁም ደግሞ የእዩም ስለ ወረቀቱ መጠየቅ እነዚህ ሰዎች ምን አስበው ነው እንዲል አድርጎታል። ታዲያ ማሚቴም ደግሞ ፍጠን እያለች እዩን መጨቅጨቋ አቤል ያለበትን ህይወት መኖር ከፈለግ ፍጠን እያለችው ነበር። ታዲያ በመጨረሻም እዩ ደግሞ ወረቀቱን ተቀብሎ ነበረ። ወረቀቱን ተቀብሏታል። ሁሉንም ነገር ማስረጃውንም እሱ እንዳነሳ እንዳይነቃበት ማስረጃውንም ሁሉ አጠፋፍቶ ሁሉንም ነገር ጨርሶታል። ታዲያ በመጨረሻም ደግሞ እዩ አንድ ነገር ብቻ ይጎለዋል። እሱም ደግሞ የባለቤትነት ፊርማ ያስፈልገዋል። ይህንን ፊርማ ደግሞ መፈረም የምትችለው ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ። ሌላው ደግሞ ግራ የሚያጋባው የማሚቴ ባህሪ ነው። ማሚቴ ያልተጨበጠው ባህሪዋ ከግራ ወደ ቀኝ ያሉትን ከቀኝም ወደ ግራ ያሉትን ግራ የሚያጋባው ባህሪዋ ደግሞ እንግዲህ አቤልም አጭበርባሪ እንደሆነች እና ምናልባትም ታጭበረብረኝ ይሆን ወይ ወደሚለው ሀሳብ እንዲመጣበት አድርጎታል። ታዲያ ማሚቴም ደግሞ ስለዚህ ባህሪዋ ስትናገር ዋናው እኮ የኔ አላማ አለመጨበጥ ነው ብላለች። ታዲያ አቤል ደግሞ በዚህ ሰዓት መንቃቱ ምናልባት ከጉዳታቸው ያድናቸው ይሆን ወይስ ደግሞ አዩ የቀድሞ ይሆን የሚለውን ደግሞ እስኪ አብረን ግምት ሀሳባችንን አብረን እንወያይ ላለው ቤተሰብ። ታዲያ እንግዲህ አቤል በዚሁ ከቀጠለ ምናልባትም ወረቀቱን በእጁ የማስገባት እድሉ ከፍተኛ ሊሆን ይችላል። ምክንያቱም እዩ ብዙ የሚጎለው ነገር አለ። እዩ ገና አግብቶ በፍርድ ቤት ወረቀት አጽፎ ነው እንግዲህ ይህንን ፊርማ ሊያገኝ የሚችለው። ታዲያ ይህንን ነገር እስከሚያደርግ ድረስ ደግሞ አቤል አሁን ላይ ስለነቃ ምናልባትም በወቅት ሊደርስበት ይችላል። ወረቀቱን እንኳን የማግኘት እድሉ ሩቅ ቢሆንም እዩ አርቆ ቢወስድበትም ነገሩን ግን ከነቃበት ምናልባትም እሱ እንዲጠነቀቅና ፍርድ ቤት ያሉትን ነገሮች መስመር ሊያስይዛቸው ይችላል። ታዲያ በዚህ በኩል ደግሞ ርብቃ ደግሞ እዩን ከተባበረችው ደግሞ አሁንም ልታከስረው ትችላለች። ታዲያ በሌላ በኩል ደግሞ ርብቃ አሁንም ድረስ አለመንቃቷ ማሜቴ ልጅሽን ግደይ እስከ ማለት ድረስ ደርሳ አለመንቃቷም ደግሞ ሌላው ባለቤቷን አቤልን እንዲከስር ምናልባትም ምክንያት ልትሆነው ትችላለች። ደግሞ በሌላ በኩል ደግሞ አቤልን ልታድነው የምትችለው ርብቃ በአንድ በኩል እሱን ልትጎዳው ብትችልም ባለማወቅ እነሱን በመተባበር በየዋህነትና ፍጹም በሆነ ሞኝነት በመሸወድ እሱን ብታስበላውም ደግሞ ሌላዋ ደግሞ አዳኝ ልትሆን የምትችለው ሁላቸውንም ህይወት ልትታደግ የምትችለው ከስር ከስራቸው የምትሄደው ሪች ናት። ሪች አሁን ያሉበት ጉዳይ ያሉበት ሁኔታ አሳሳቢ ሆኗል። በተለይም ደግሞ ከታገትሽበት ቦታ ምናልባት ከታገትሽበት ጀርባ ማሚቴ ልትኖር ትችላለች የሚልም ሀሳብ አላት። ታዲያ ሪች ደግሞ ቀድማ ከነቃች እዩ በዚህ ስራ ጀርባ ላይ እየተሳተፈበት መሆኑን በዝርፊያው እንዲሁም ደግሞ ማሚቴ ተንኮል ጀርባ ካለችበት መኖሯን ካወቀች ደግሞ ሪችም ደግሞ የማዳን እድሏ ደግሞ ከፍተኛ ነው። ታዲያ ሌላው ደግሞ በተለይ ደግሞ ሰራተኛዋን ደግሞ ይበልጥ ከቀረቧት ሪች ከቀረበቻት ከርብቃ ይበልጥ ርብቃ በድርገት በምታደርግላት መልካም ነገሮች ሰራተኛዋን ፍንጭ ሰጥታ ልታድናቸውም ትችል ይሆናል።
ርብቃ አሁንም ድረስ በተለይ ደግሞ ልጅሽን ግደይ የሚል ሀሳብ እያመጣችበት አሁንም ዝም ብላለች። ዝምታዋ ለምን ይመስላችኋል? ቤተሰብን ከቤተሰብ ላለማጋጨት፣ በተለይም ደግሞ ማሚቴ ከዛሬ ነገ ትቀየር ይሆናል ማሚቴ ከአቤል ጋር እንዳትጋጭ በሚል ሰበብ አሁንም ድረስ ርብቃ አልነቃችም። ታዲያ ደግሞ ባላሰበችው መልኩ ደግሞ አሽቀንጥረው ሊጥሏት እነሱ የቤቱን ጉዳይ አጥብቀው ሰርተውም ጨርሰዋል። እዩ ደግሞ በሌላ በኩል ደግሞ ለማሚቴ ይህንን ነገር ለምን አላሳወቃትም? ማሚቴ እሱን ልትተባበረውና በቤቱ ጉዳይ ላይ ሀሳብ እየሰጠችው እንዲሁም ደግሞ በተግባር ማሳይተዋለች እንዲበረታታ እንዲሁም ደግሞ በእጁ እንዲገባም ብዙ ምክንያቶችንም ሆነ እርዳታ አድርጋለታለች። ቢሆንም ግን እዩ ደግሞ አሁንም ከማሚቴ ድብቅ ነው። ለምን ይመስላችኋል ከማሚቴ ድብቅ የሆነው? ማሚቴ አሁንም ድረስ ምናልባትም ደግሞ እየመረመረችኝ ይሆን? እንደዚህ አይነት ሀሳብ መኖሩን ካወቀች ከዚህ በፊትም የሰራ ነበር ያስብ ነበር በማለት ማሚቴ ግራ የሚያጋባ ሀሳብ ስላላት ማሚቴ አሁንም ደግሞ ብትገለበጥና ብታሳጠኝ የሚል ሀሳብ ስላለው እዩ አሁንም ወረቀቱ በእጁ ገብቶ እዩ ለማሚቴ ግን አላሳወቃትም። እዩ ማሚቴን እንዲፈራትና ምናልባት እንድትገለበጥ ያደርጋት ይሆናል ብሎ ሀሳቡን ሙሉ በሙሉ እንዳይነግራት ያደረገው ነገር ደግሞ በሌላ በኩል ማሚቴን ከዚህ ቤት ርብቃን እናስወጣታለን አሁኑኑ ሁላቸውንም። በተለይ ደግሞ ርብቃን ባለበት ጊዜ ማሚቴ ምናለች? ርብቃን ከዚህ ቤት ማስወጣት አልፈልግም፣ ርብቃ መውጣት የለባትም ብላለች። ለእዩ ማሚቴ ሙሉ በሙሉ ግልጽ የሆነ ሴትዮ አይደለችም። ማሚቴ ርብቃን ከዚህ ቤት ማስወጣት የማትፈልግበት ምክንያት ርብቃን እያሰቃየች መግደል ትፈልጋለች። ይህንን ሀሳቧን ደግሞ እዩ አልተረዳም። እዩ የተረዳት ነገር በሌላ በኩል ነው። ማሚቴ አሁንም ደግሞ ርብቃን እንደ በፊቱ ባህሪዋ ወደ ነበረችበት ደግነቷ ተገልብጦ እኔን ብታሳጣኝስ የሚል ሌላ ፍራቻ ስላለው ለማሚቴ እንዳይነግራት አድርጎታል። ታዲያ በሌላ በኩል ደግሞ ሪች ጓደኛ በእገታሽ ጀርባ ማሚቴ እንዳለች ይሰማኛል፣ እንዲሁም ደግሞ ሰላም እየተሰማኝ አይደለም። ምን እየሰሩ ይሆን እነዚህ ሰዎች? በሌላ በኩል ደግሞ እዩንም አታምነውም። እዩ ፍጹም አጭበርባሪ ሰው ይመስላታል። ምንም የሚጨበት ሰው አይደለም። እንዲሁም ደግሞ ርብቃንም እንድትነቃ ሙሉ በሙሉ የምታውቀውን ነገር ሚስጥሯንም መነገር ያለበትንም መነገር የሌለበትንም ከእዩ ጋር ማውራቷን እንድትጠነቀቅ በተደጋጋሚም ነግራት ነበር። ታዲያ ሪች አሁንም ደግሞ በተደጋጋሚ ብትነግራትም አሁንም ሪች አርፋ እየተቀመጠችላቸው አይደለም። ሪች በሌላ በኩል እየተከታተለቻቸው ነው። እዩ ሙሉ በሙሉ ቢስቅም ቢጫወትም ቢያወራም በቀዳዳ ጥርስ እንደሚስቅ ነቅታበታለች። እዩ ትክክለኛ ሰው አይደለም ስትል በተደጋጋሚ ርብቃን እንድትነቃም አድርጋት ነበር። ታዲያ በሌላ በኩል ደግሞ የርብቃ አለመንቃት ስላልተመቻት እንግዲህ ሪቹ ከአቤል ጋር እንደምትሰራም ተናግራለች። አንቺ በዚሁ በየዋህነትሽ የምትቀጥይ ከሆነ እኔ ከአቤል ጋር ሰራለሁ፣ አቤልን እንዲነቃ አደርገዋለሁ፣ እንዲሁም ደግሞ ልጅሽን አጥፊ እስክትባይ ድረስ ምን እየጠበቅሽ ነው? አሁን ሙሉ በሙሉ ይህንን ነገር በማለቷ ደግሞ ከማለቷም ጀርባ ደግሞ ሙሉ በሙሉ ማሚቴ ከዚህ እገታሽ ጀርባ እንደነበረችበት አረጋግጠሽልኛል። አሁንም ንቄ እባክሽ ርብቃ። አሁንም ደግሞ ሰላም እየተሰማኝ አይደለም። በዚሁ ሁኔታ ላይ ሆና እዩንም መርዳቷ ለእዩ ወረቀቱንም ከባዱንም ነገር አሳልፋ መስጠቷ ለሷም ሰላም አልሰጣትም። አዩ ምን ይሆን የምታደርገው? አዩ መቼ ይሆን የምጨርሰው? ጨርሰህልኝ ማወቅ እፈልጋለሁ እያለች ርብቃ ጥሩ ነገር እየጠበቀች ነበር ከእዩ። እንግዲህ በዚህ መካከል ላይ እያሉ ደግሞ አቤል ባልታሰበ መልኩ ወረቀቱን ለመፈለግ ተነስቷል። አቤል ደግሞ ወረቀቱን እንዲፈልግና ወደዚህ ሀሳብ እንዲመጣ እንዲጠነቀቅ ያደረገው ነገር የሁላቸውም ስለዚህ ወረቀት አጥብቆ የመጠየቅ ኃላፊነት ነበረ። ለምን ይህንን ወረቀት ሁላቸውም ሊጠይቁኝ አሰቡ? ለምን ስለዚህ ወረቀት አሁን በተለይም ደግሞ በተደጋጋሚ እዩ ምንም አይነት ኃላፊነት የሚሰማው ሰው አለመሆኑን እንዲሁም ደግሞ ኃላፊነት የሚሰማው የጎደለው ሰው መሆኑ ብቻ ሳይሆን ደግሞ ምናልባትም ሊያጭበረብረኝ ሆነ ወረቀቱን ለምን በተደጋጋሚ መጠየቅ አስፈለገ? የሱ ሲገርም ደግሞ ማሚቴ ጥሩ ባህሪ ባልሆነችበት ወቅት ላይም ሆነ
ስለ ወረቀቱ አቤልን እንግዲህ መጠየቋ ደግሞ አቤልን አስፈርቶታል። እነዚህ ሰዎች ወዴት እያመሩ ነው በማለት አቤል እንግዲህ ወረቀቱን እንዲፈልግ አድርጎታል። ታዲያ ወረቀቱን ደግሞ በመፈለግ ላይም እያለ ርብቃም ደግሞ ተደናግጣለች። ስለምን እንደሚፈልግ ስለምን እንደሚጠይቅና ምን እያደረገ እንደሆነ ለምን እንደጠፋበትም ርብቃ እየተደናገጠችና እየጠየቀችው ነበረ። አቤል ደግሞ ስለዚህ ወረቀት ማንም ሊያውቅ እንደማይችልና ያለ ርብቃ እርዳታ ማንም ሊወስደው እንደማይችል ስለተገነዘበ ማን ሊወስደው ይችላል በማለት ርብቃን ጠይቋታል። እሺ ርብቃም ደግሞ ከአቤል ድብቅ ስላልሆነች ምናልባትም ደግሞ ይህንን ነገር ከማድረጉ በፊት ለአቤል ታሳውቀው ይሆን? ምናልባትም ልታሳውቀው ትችላለች። ምክንያቱም በባልና ሚስት መካከል ብዙ ጊዜ የሚደበቅ ነገር የለም። እሱ ምንም እንደማይደብቃት ሁሉ እሷ ምንም ነገር መደበቅ አትችልም። ለዛም ነበር እዩንም በፍጥነት ጨርስልኝ፣ እኔ ከአቤል ምንም የምደብቀው ነገር የለኝም ብለው ነበረ። እንግዲህ እዩም ደግሞ የጋብቻ ስነ ስርዓቱን ፈጽሞ አፋጥኖ ይቀድማቸው ይሆን ወይስ ደግሞ ርብቃ መደበቅ ባለመቻሏ እንደሰጠችው ነግራ ህይወታቸውን ትታደግ ይሆን በደግነት ወይስ ደግሞ ሰራተኛዋ በሌላ በኩል ደግሞ በማዘኗ እንደማታደርገው ህይወታቸውን ብዙ ጊዜ ለመታደግ ልጇ እንዳይጠፋ ተባበራለሁም እያለች እንደነበረ ከቪዲዮ ተመልክተናል። በሌላ በኩል ደግሞ ጓደኛው ርችም ደግሞ በፍጥነት ስታድናቸው ይሆን? በቀጣይ ክፍል አብረን የምናየው ይሆናል። የዛሬው ክፍል ይሄንን ይመስል ነበር። ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። አብረን የምንሰራ ይሆናል ማለት ነው። በቀጣይ ክፍል ተመልሰን እስከምንገናኝ ድረስ መልካም ቆይታ